ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ አርብ ሚያዝያ 30 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። ህወሓት ሚስጥራዊ ስብሰባ ማድረጉ ተሰምቷል። በደብረ ጽዮን የሚመራው ጽንፈኛው የህወሓት ቡድን በአክሱም ከተማ ሚስጥራዊ ስብሰባ አድርጓል። በዚህም ጽንፈኛው የህወሓት ቡድን በጦርነት አቅጣጫ ሊመክር እንደሆነም ተገልጿል። ህወሓት አካሄዶ የወታደራዊ ዘርፉን እንቅስቃሴ እያደረገ ሲሆን የፖለቲካ ዘርፉ ደግሞ በጉዳዩ ላይ እየመከረም ይገኛል። ይህ ቡድን አጀንዳውን ሰላም ሳይሆን ጦርነትም ሆኗል። ንግግር የሚባል የማያውቅ በትዕቢት የተወጠረም ቡድን ነው። ከዚህ በፊት የትግራይ ህዝብ በየአካባቢው ስብሰባ ጠርቶ እጅ ለእጅ የሚል ውይይት ያደረገ ሲሆን የትግራይ ህዝብም ውይይቱን ከመስማት ግማሹ ሲያንቀላፋ ግማሹ በጋቢና በነጠላ ፊቱን ሲሸፍንም አይዘነጋም። ታዲያ የትግራይ ህዝብ እንቢተኝነት ያላስቆመው ህወሓት ባዕድ ሀገራትንና ጽንፈኛውን ፋኖን አስከትሎ ለጦርነት ተዘጋጅቷል። ለዚህም እንዲመቸው በዛሬው ዕለት በአክሱም ሚስጥራዊ ስብሰባም እያደረገ ነው። በዚህም የትግራይ ጊዜያዊ አስተዳደር ታደሰ ወረደ ለዶክተር ደብረጽዮን ስልጣናቸውን ያስረክቦ ገለባጭ ተጽፎላቸዋል። በቅርቡ ወደ ስራ የተመለሱትና የትግራይ ክልል ምክር ቤት አፈ ጉባኤ ሆነው የተሾሙት ወይዘሮ ኪሮስ ሀጎስ ለደብረጽዮን ገብረ ሚካኤል በላኩት ይፋዊ ደብዳቤ መሰረት ወደ መደበኛ ስራቸውና ኃላፊነታቸው እንዲመለሱም አሳውቀዋል። የዚህ ወሳኝ ደብዳቤ ገለባጭ ለትግራይ ጊዜያዊ አስተዳደር እንዲሁም ለክልሉ የጸጥታ አካላት እንዲደርስም ተደርጓል። የዚህ ደብዳቤ መላክና የጸጥታ አካላት በገለባጭ እንዲያውቁት መደረጉ ትልቅ መልእክትና የፖለቲካም ትርጉም አለው። ይህ ማለት የትግራይ ፕሬዝዳንቶችና ዋና የስራ ማዕከል መስተዳደር የሆነው የደጀን ቢሮን አሁን ላይ ያለው ጊዜያዊ አስተዳደሩ እንዲለቅ የሚደረግ መሆኑን በግልጽ የሚያሳይ እርምጃ ነው። ህወሓት አርሚ 22 ታጣቂዎችን ወደ ሱዳን ድንበር እያስጠጋ መሆኑ ተሰምቷል። ከአልቡርሃን መንግስት ጋር እጅና ጓንት ሆኖ የሚንቀሳቀሰው ህወሓት አርሚ 22 የሚባለውን ታጣቂ ወደ ሱዳን ድንበር ማስጠጋቱም ተገልጿል። ይህ አርሚ በጀል ህንጻ የሚመራ ሲሆን በሱዳን ድንበር ከሚገኘው አርሚ 7 ጋር የሚቀላቀል እንደሆነም ተሰምቷል። ህወሓት ከሱዳን መንግስት ጋር እንደሚንቀሳቀስ የተነገረ ሲሆን ህወሓት የወጣው ዘገባ በትላንትናው ዕለት መሰረተ ቢስ ነው ሲል መግለጹ አይዘነጋም። ታዲያ ባወጣው መግለጫ ማግስት ታጣቂውን ወደ ሱዳን ድንበር እያስጠጋም ይገኛል። ዳግም ጦርነት ለመቀስቀስ ዝግጅት ጀምሯል። ህወሓት ለጥፋት የተፈጠረ ድርጅት ነው። ከባለፈው ስህተቱ የማይታረም ነው። 1 ሚሊዮን የሚጠጋ የትግራይ ወጣት አስፈጅቶ አሁንም ለማስፈጀት እንቅስቃሴ ላይ ይገኛልም ብለዋል። ያለው አዱኛ ከጽንፈኛው ፋኖ የሽብር እንቅስቃሴ ራሱን አገለለ። የጎንደሩ ጽንፈኛ አለኝ ብሎ ከሚመካባቸው ታጣቂዎች መካከል አንዱ የሆነው ያለው አዱኛ ራሱን ከጽንፈኛው ፋኖ የሽብር እንቅስቃሴ እንዳገለለ በይፋ በጻፈው ደብዳቤ ላይ አሳውቋል። ያለው ራሱን ያገለለው ዳግም በሳሙኤል ባለድል አማካኝነት በተደጋጋሚ የግድያ ሙከራ እየተደረገበት ስለሆነ ህይወቱን ለማትረፍ እንደሆነም ተናግሯል። እንደሚታወቀው በዚህ ሰሞን የጎንደሩ ጽንፈኛ ውስጥ በተፈጠረው መፈረካከስ ያለውና ሳሙኤል ባለድል ተቃራኒ አጀንዳ ውስጥ እንደሚገኙም ይታወቃል። ሳሙኤል ባለድልም ከሶ በተቃራኒ የቆሙትን እንደ ዮሐንስ ንጉስ ያሉ ሰዎችን በነግዛቸው አሊ አማካኝነት ለማስገደል እንደሞከረ የሚታወስ ሲሆን አሁን ደግሞ ያለው አዱኛን ለመግደል ተደጋጋሚ ሙከራ እያደረገ ስለሆነ ነው ከዚህ ውሳኔ ላይ ሊደርስ የቻለው ተብሏል። በተለይ በደብዳቤው ላይ እንደገለጸው አሁን ላይ በስልጣንና በገንዘብ ምክንያት የጎንደሩ ጽንፈኛ ውስጥ ከፍተኛ የሆነ ሽኩቻና እርስ በርስ ተጠላልፎ መጣጣል ስላለ እኔ ደግሞ የዚያ አካልና ሰለባ መሆን አልፈልግም ሲልም ተናግሯል። ራሱን በመከተልም በርካታ የጽንፈኛ ፋኖ አባላት ከስብስቡ በቅርቡ እንዲወጡም አሳውቋል። በሱዳን የሚገኙ ኢትዮጵያውያን ስደተኞች በጦርነት እንዲሳተፉ ጫና እየተደረገባቸው ነው ተባለ። በሱዳን የስደተኞች መጠለያ ጣቢያ የሚገኙ የትግራይ ተወላጆችና የቀድሞ የሰራዊት አባላት በሱዳን እርስ በርስ ጦርነት ውስጥ እንዲሳተፉ ግዴታ የተጣለባቸው መሆኑን አፍሪካን ኢንተለጀንስ ዘግቧል። እንደ ዘገባው ከሆነ የሱዳን ወታደራዊ ኃይል እነዚህ ስደተኞች ከፈጣን ደራሽ ኃይሉ ጋር እንዲዋጉ ያስገደደ ሲሆን ትዕዛዙን የማይቀበሉትን ደግሞ
ወደ ኢትዮጵያ እናባራችኋለን በሚልም እየዛተባቸው ይገኛል። የሱዳን ወታደራዊ መንግስት ዓለም አቀፍ ሕግን በመጣስ ስደተኞችን ለጦርነት እየመለመለ መሆኑም ተገልጿል። ቀደም ሲል በውሃት አቅራቢነት ለአንድ ታጣቂ በወር $300 እየከፈለ ሲያሰማራ የነበረው የቅጥር ታጣቂዎች ቁጥር 21109 የነበረ ሲሆን አሁን ላይ ግን በጦርነቱ ምክንያት ቁጥራቸው ወደ 3700 ዝቅ ማለቱም ተመላክቷል። ይህ እርምጃ የተወሰደው በአዲስ አበባና በፖርት ሱዳን መካከል ያለው ግንኙነት መሻከሩን ተከትሎ እንደሆነም ተሰምቷል። በድርድር 15000 ብር መደለያ የተቀበለች የነዳጅ ማደያ ሰራተኛ በቁጥጥር ስር መዋሏ ተገለጸ። ረህማ ሰኢድ ድርጊቱን የፈጸመችው ሚያዝያ 28 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ልዩ ቦታው ጀሞ 1 አካባቢ ከሚገኘው የነዳጅ ማደያ ከሌሊቱ 6 ሰዓት ላይ መሆኑ ተገልጿል። የሰሌዳ ቁጥሩ ኮር 3 ኢቲ የሆነ የጭነት ተሽከርካሪ ጃፋር ደቻሳ የተባለ ነዳጅ ለመቅዳት በሄደበት አጋጣሚ ግለሰቧ 20 ሺህ ብር መደለያ እንዲሰጣት ትጠይቃለች። አሽከርካሪው ጉዳዩን ለመኪናው ባለቤት በማሳወቅ በድርድር 15000 ብር በኢትዮጵያ ንግድ ባንክ በግለሰቧ የግል አካውንት ገቢ ያደርጋል። የገንዘብ ዝውውር መደረጉን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ዋና በማረጋገጡ ግለሰቧን በቁጥጥር ስር አውሎ ምርመራ መጀመሩንም አሳውቋል። በአሁኑ ወቅት ከነዳጅ ጋር በተያያዘ የሚፈጸሙ ህገወጥ ተግባራትን ለመከላከል ጥምር የጸጥታ አካላት አስፈላጊውን ክትትልና ቁጥጥር እያደረጉ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። ተገልጋዩን በማጉላላትና ያልተገባ ጥቅምን ለማግኘት የሚደረጉ ህገወጥ ተግባራትን በጋራ መከላከል እንደሚገባም ፖሊስ ገልጿል። ህብረተሰቡ ጥቆማ የመስጠት ልምዱን አጠናክሮ ሊቀጥል የሚገባ በመሆኑ መረጃ ለመስጠትም ሆነ የፖሊስን አገልግሎት ለማግኘት በነጻ የስልክ መስመሮች 9991987 እንዲሁም በዜጎች ተሳትፎ መተግበሪያ ሲቲዝን ኢንጌጅመንት አፕሊኬሽን መጠቀም እንደሚቻል ተገልጿል። ለትራምፕ ልደት $1.5 ሚሊዮን የቡጤ ውድድር ሊካሄድ መሆኑ ተሰምቷል። በፕሬዝዳንት ዶናልድ ትራምፕ 80ኛ ዓመት የልደት በዓል ላይ ሰኔ 7 2018 ዓ.ም በዋይት ሃውስ ታሪካዊ የዩኤፍሲ ፍሪደም 250 ውድድር ይካሄዳል ተብሏል። ለታዋቂ እንግዶች የቀረበው የቪአይፒ ትኬት $1.5 ሚሊዮን የተቆረጠለት ሲሆን 85000 ሰዎች ደግሞ በነጻ እንዲመለከቱም ይደረጋል ተብሏል። በውድድሩ ቶፑሪያ እና የጌቼ እንዲሁም የፔራሬና የጋን ታላቅ ፊልማም ይጠበቃል። ዝግጅቱ በዋይት ሃውስ ግቢ ውስጥ የሚካሄድ የመጀመሪያው የፕሮፌሽናል ስፖርት ውድድርም ይሆናል ተብሏል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።